ከመሸ ማንን እየጠበቃችሁ ነው? ዳግም ነው። ሌላ ማንን ሊሆን ይችላል? ይሄኔ እኔ አምሽቼ ቢሆን ኖሮ እንደዚህ ተንሰፍስፈሽ አትጠብቂኝም ነበር። ናሆም አሁንም ቢሆን አባዬ ያ ውርጋጥ እዚህ ቤት የሚኖር ከሆነ እኔ ቤቱ ለቅቄላችሁ እወጣለሁ። ቆይ አንተ ልጅ ከመጀመሪያው እንደዚህ ተበላሽ? መበላሸት እኮ አይደል ሰማኛለህ? ቤቱን ለቀህ ትወጣለህ ወይስ ከኔ ጋር ሌላ ጦርነት ትፈልጋለህ? ያ ጨፍጋጋ ፊትሽ በፈገግታ ተሞልቶ ስላየሁት በጣም ደስ ብሎኛል። ምን እንዴ? ይሄን ያህል ጨፍጋጋ ፊት ነበረኝ እንዴ? ጨፍጋጋ ቢልሽ ጨፍጋጋ ነው። ልጄን ታፈቅሪዋለሽ ወይስ አታፈቅሪው? ልጄን አልገባኝም። ወይዘሮ ዝናሽ ቆይ ስለ የትኛው ልጅ ነው የምታወሪው? እያወራሽ ያለሁት ስለ ናሆም ነው። ልጄን ናሆምን ታፈቅሪዋለሽ ወይስ አታፈቅሪው? አንቺን ሴት ነሽ ብሎ ለሚያገባሽ ሰው ነው ማዝነው። ሰውዬ መሳደብ አችልም። እሺ ሴት ላይ እጄን አላነሳም ብዬ ነው እንጂ በጣፈጥፍሽ ሁላ ደስ ይለኛል። ወንድ ነሃ፣ ሞክራት። የግላችን ዶክተር ጋር ቀጠሮ አስይዤልሻለሁ። ምን ለማድረግ? የግል ክሊኒክ ስላለው ሄደሽ እንድትታይ ነው። አይ አያስፈልግም። እኔ አሁን በጣም ደህና ነኝ። አሁን ወደ ቤት ይወሰደኝ። አልገባኝም። ቆይ ሐኪም ቤት ስትባይ ግን ለምንድን ነው እንደዚህ የምደነግጭው? ናሆምና ዳጊ ፈጥጫ ላይ ናቸው እንዴ? ናሆም ግን ምን ሆኖ ነው ጋይስ? አሽቃብጥ ካሽላላ እንዲያረገ ተው እንጂ ተረጋጋ። ወንድም እኮ የዘጋ ወንድም ለዛው እንዴ! ኧረ ምንድን ነው? ኧረ ተው። እኔ እኮ ማለት ነው ወንድ ልጅ በቃ በሴት ልጅ ታሉ ሲጃጃል እንዴት እንደሚያስጠላኝ ማየት። በነገራችን ላይ ሴቶች ቅር እንዳይላችሁ ሴቶችን በወንድ ልጅ ሲታለሉና ሲጃጃሉ ማየት በጣም ያስጠላኛል እና አምራን ይመቻት ከማለት ውጭ ሌላ ምን ልል እችላለሁ? ጋይስ ምን አባት ይላለሁ ሌላ? እዚህ ጋር ነች ስትሏት እዚህ ጋር ነች ስትሏት እዚህ ጋር በቃ ግልብጥብጥ እኮ እንስስት እንኳን እንደሷ መልኳን አይቀይርም ጋይስ። እንደ ወንዶች እንደ አምራን አይነት ሴት ይጠብቃችሁ። እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች ዋን ናቸው። የዛሬ ማብረን ነው ላይ ሪቪው እናደርጋለን። ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ቴክስቴም እየገባ ነው። ተው አትላኩ ቴክስት ብያለሁ። አልሰማ ብላችሁኛል። እረፉ። ለማንኛውም በትናንትናው ክፍል እንዴት አያችሁት? ኑሐሚን እንዴት አያችሁት? እኔ የትናንትናውን ክፍል በአሪፉ አይቻለሁኝ። ዳጊ ትንሽ ከቤቱ ራቅ ማለቱ ጥሩ ነገር ፈጥሯል ብዬ አስባለሁ። እንደገና ደግሞ ቢገናኙ ኑሮ አሪፍ ነበረ። ትቸኩላላችሁ። ችግራችሁ እኮ እሱ ነው። አሁን አቶ ሌኩን እሱን ማግኘት አልነበረበትም። እንደ እውነቱ ኑሐሚን ነበረች እሱ ማግኘት የነበረባት። ውጭ ሄዳ አግኝታው ምናምን መክራው አጽናንታው ምናምን ነበር ማየት የነበረብን። ብቻ ዞሮ ያው ተመልሷል። በቀጣይ ክፍል ምን ይፈጠራል ለሚለው ነገር ምንም አይፈጠርም። እንዳሰቡ ምንም አይፈጠርም። ምንም የለም። ይታረቃሉ። አሁን እኔ በጣም ያጓጓኝ ምን እንደው ታውቃላችሁ? የአምራን ጉድ ሲወጣ ማየት። መች ነው የሚወጣው የአምራን ጉድ? የእሷ ነገር እኮ ዘገየ ጋይስ፣ ዘገየ። ለነገሩ እኮ 1-2 ነገር ብቻ ነው የዘገየው። የወይዘሮ ዝናሽ ሚስጥርና አሁን እየተፈጠረ ያለው ነገር ነው እየዘገየ ያለው። ከዚህ ቀደም መቼም ትዝ ይላችኋል የሆነ ነገር ይፈጠራል አይደለ? ታወቀ። ለምሳሌ ስንጀምር አካባቢ 15 ደቂቃ አካባቢ ላይ ጉዳዩ ይጀመራል። ከዛ በኋላ በክፍሉ መጨረሻ አካባቢ ላይ ይታወቃል። እንደዚህ ነበር። አሁን ግን ገባችሁ መሰለኝ። ትንሽ እያስኬጣችሁ ስለ እንደዛ ሲሆን ያው ትንሽ ሳቢ ይሆናል ብዬ ስለማስብ ያው ለጨዋታ ያክል ነው እንደዛ የምመላችሁ። ብቻ እኔ እሷ እንደው እኔ አሁን እኮ እሺ ይጣሉ ዝም በል ማን ከማን ነው የሚጋባው? እኔ እሱ ራሱ እኮ ጭንቀት ሀሳብ ሆነብኝ እኮ ጋይስ። እንዴ ኧረ እስኪ አስረዱኝ ጋይስ ወገን፣ የምሬን እኮ ነው። እስኪ እንደው ዝም ብላችሁ አስረዱኝ። ማና ማን ይጋባ? ዳጊ አለ፣ ኤርሚን እሺ እንደሆነ ፈንገላችሁታል ብዬ ነው የማስበው። ግን የሚፋታ አይነት ሰው አይደለም። ኤርሚ አለ፣ ዳጊ አለ ብያችኋለሁ። ናሆም አለ። አሁን ልጅቷ ለማንኛው ነው የምትሆነው? ለየትኛው? አሁን እኔ አንድ ከኑሐሚን የተሻለች ቆንጆ ሸበላ ድንቡሽቡሽ የምታሳዝን ሁሉም ፍጥጥ የሚሉባት የሆነች ልጅ ማስገባት አለብኝ እዛ ድራማ ላይ፣ እዚህ ድራማ ላይ የምንዛ የምሬን እኮ ነው። በቃ ሁሉም አይናቸውን ጣል የሚያደርጉባት የሆነች ቁጭ ሰው ማምጣት አለብኝ። እንዴ ምንሼ ነው?
መቼም ኑሐሚን ቅር አይልሽም ማለት ነው። አንቺ ቅር አይልሽም፣ አንቺ ጥሩ ነሽ። ለነገሩ እዚህ ላይ ሀርድ ነሽ። ጥሩ የሆንሽው ነው ላይ ነው። እዚህ ላይ አትሰሚም እናቴ፣ አትሰሚም። ማንንም ባትሰሚ መስሚያ ጥጥ ነው። አታዳምጪም። ከአንቺ ጋር መሳፈጥ አያስፈልግም። ግን እኔ አሰብኩት እኮ የሆነ ቆንጆ በቃ ከእሷ የተሻለች ቆንጆ ብትመጣ ሁሉም ማለት ነው ኑሐሚንን ትቶ ወደ እሷ ግልብጥ ሺፍት፣ ሶስቱም ወንዶች። እኔ ግን የእኛ ድራማ አንዳንዴ ዝም ብዬ ሳስበው አንድ ሴት ብዙ ሰው ይወዳታል። ምንድነው ሲጠፋ እንደ ጋይዝ አምጡ ሌላ ሴት አምጡና ሌላ ተመሳሳይ ሲሆን ጨንቃል ደብር ብዬ አስባለሁ። እና ያችን ነገር እያስተካከልን ብንሄድ አሪፍ ነው። እስኪ የመጨረሻ ወይዘሮ ዝናሽን ላንሳላችሁ። ወይዘሮ ዝናሽም በቃ እልህ ተጋብታ ከአምራን ጋር ቀጥላለች። በቃ አልተቻለችም ጭራሽ። በቃ ወፍን ክች ማለት ነው። ሰግጣለች። ሰግጣ እንትን እያደረገች ነው። በቃ እያመቻቸች ነው ለማጋባት እና እያደረገች ያለችው ነገር ደግሞ ሌላ ነገር ውስጥ ያስገባቸዋል ብዬ አስባለሁ። በተለይ ደግሞ ከዳጊ ጋር። ምክንያቱም ዳጊ ኑሐሚንን ይወዳታል፣ መውደድ ብቻም ሳይሆን ያፈቅራታል። ገና እንዳያት ነው ጆፌ ጣለባት እና እሱ ነገር ሲመጣ እንግዲህ ከባድ ይሆናል። ከዛ ውጭ ግን ወይዘሮ ዝናሽ ለዳጊ ያላትን ስሜት ማየት ይችለናል አለ። በተለይ ትናንት በነበረው ክፍል በደንብ በግልጽ አይተናል። እኔ እኮ ብያቸዋለሁ ሲጀመር አውቃ ነው እንጂ ትወዳለች ብያቸዋለሁ። በነገራችን ላይ ማለት ነው እናቶች ይሄ እንትን ያለ የጠፋን ሰው በጣም ብዙ ሰው ይፈልገዋል። የምሬ ነው ናቸው። የጠፋን ሰው ማለት ለምሳሌ ቤት ውስጥ በጣም ረባሽ ሰው ካለ በጣም የሚወደድ ሰው እሱ ነው። ቤት ውስጥ በጣም አስቸጋሪ ዱርዬ የሆነ ልጅ ካለ በጣም የሚሳሱለት፣ በጣም የሚወዱት፣ በጣም የሆነ ትልቅ ደረጃ እንዲደርስ የሚፈልጉት ሰው ከሁሉም እሱ ሰው ነው። የምሬ ነው። እስኪ ቼክ አድርጎ አካባቢያችሁ ላይ ቼክ አድርጎ። እንደው በጣም አስቸጋሪ ወንድም ካላችሁ በጣም ተወዳጅ፣ በቤተሰብ ዘንድ በጣም ተወዳጅ ደግሞ እሱ ነው። ይህንን ወቁ። ያው ተመሳሳይ ነው። ከህይወታችን እኮ ፈጣሪ ባስቀመጠልን መንገድ ተመሳሳይ ነው። 99ን ትቶ የጠፋውን አንዱን ፍለጋ ወጣ አይደለ? ቤት ያሉትን ትቶ ነው የሚፈለገው እና እንደዛ ነው ነገሩ፣ እንደዛ ነው እና አሁንም ያንን ነገር አይተናል። ብቻ እስኪ ያለውን ነገር አብረን እናያለን። እኔ ከሁሉም በላይ ግን አምራን በቃ እዚህ ጋር ነች፣ እዚህ ጋር አቤት ስችልበት እንደው ፈጣሪ እንደዚህ አይነት ሰው ያገናኛል። የምሬ ነው እንዴ አይከብድም ጋይስ? አሁን ልክ እንደዚህ አይነት ሰው ጋር እንደው ብትጋቡ እንዲህ ስም ብትወቁት እንዲህ ህይወታችሁ እንዴት እንደሚሆን አስባችሁታል ጋይስ? የምሬ ሲሪየስ እኮ አንዳንዴ ሳስቡ ግርም ይለኛል። የምሬ እኮ በቃ ማለት ድራማ ነው አይኑ አውቃለሁ፣ ግን ደግሞ አይጠፋም እንደዚህ አይነት ሰው። አሁን ከእንደዚህ አይነት ሰው ጋር ትዳር ይዘህ ወይም ደግሞ ህይወት ውስጥ ገብተህ ልጅ ኖሮ ምናምን እንዴት ነው የምትዘልቀው? በቃ በገዛ እጅ በገዛ ፈቃድ እብድ ነው የምትሆነው። ከባድ ነው። ለማንኛውም ኔክስት በሌላ ቪዲዮ እንገናኛለን። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ በዛልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ ብሩህ እንዳችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አይ ዝንዬ ዝናሽዬ አንቺ እኮ በቃ ትለያለሽ። እዚህ ነሽ ሲሉሽ እዚህ፣ እዛ ነሽ ሲሉሽ እዚህ። አጫርሻቸዋ ልጆቹን አጫርሻቸው። ጭራሽ ደግሞ ኑሐሚንን ወደ ናሆም አመጣሽ። አይሆንም ያልሽ አይሆንም ብለሽ ይሻልሻል። ምን ይሻልሻል? ዝም ለማንኛውም ጥሩ ላይ ነው አሁን። ጥሩ እየተንቀሳቀሰ ነው። ነገሮች ቁስቁስ እያሉ ነው። በዚህ በኩል ናሆም ነገሩ እኮ ችግሩ ኑሐሚን ተከታታይ ድራማ ላይ ይሄ ቁስቋሳ ወይም ደግሞ ይሄ ነገር አይቆይም ጋይስ፣ አይቆይም። በቃ አትራክት እያደረገ አይቆይም። ነገ አሁን ይወጣል። እውነቴን ነው የምላችሁ። በቃ የሆነ ትያዛለች ወይ ነገ ወይ ከነገ ወዲያ ትያዛለች ማለት በቀጣይ 2 ክፍሎች ውስጥ ትያዛለች። ኧረ ቀጣይ 2 ክፍልም ራሷ አትሄድ ትያዛለች። የምሬ ነው ብላችሁ ትያዛለች። አምራን ማለት ነው። እውነቱ ይወጣል። በቃ ናሆም እውነቱን ያውቃል። ይቸኩላል እኮ ታውቃላችሁ። በጣም ፈጣን ነው፣ አክቲቭ ናቸው። በቃ ወዲያው ነው ከች ነው። የሆነ ነገር ይጀመራል፣ ወዲያ ይታወቃል። የሆነ ነገር ይመጣል፣ ይታወቃል። አሁን ለረጅም ጊዜ የቆየው ማለት ነው እውነታ ተሸሽጎ የቆየው ምን እንደሆነ ታውቃላችሁ? የዳጊ እውነታ በቃ ከቤተሰቡ ተደብቆ የቆየው እሱ ብቻ ነው። ሌላው ወዲያው አረገዘች ተባለ በነጋተኛው። ለምን በነጋተኛው ክፍሉ ሲጀምር አረገዘች ተባለች ኑሐሚን። በመጨረሻ ላይ ደግሞ ምን ተባለች? ሰማ ቤተሰቡ እንዳረገዘች በክፍሉ መጨረሻ አካባቢ።
ከባድ ነው። እንዴት ናችሁ? ውዴ ኑሃሚን ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም አብረን ኑሃሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ክምላችሁ ይሆናል። ኑሃሚን በትናንትናው ክፍል ወንድሙን ይዞ አንገጫገጨው። እኔ ግን ማለት ነው አንድ ጥያቄ ልጠይቃችሁ። ኑሃሚን የማን ፍቅረኛ ብትሆን ደስ ይላችሁ? የኤርሚ እንዳትስቁ፣ የዳጊ የናሆም የማን ብትሆን ደስ ይላችሁ? እኔ እርግጠኛ ሆኜ የምነግራችሁ የዳጊ ብትሆን ደስ ይለኛል። ለምን እንደሆነ ልንገራችሁ። የናሆም መሆን የነበረባት በፊት ነው ስላችሁ፣ ልክ ናሆም ከአምራን ጋር እንደተጣላ የዛኔ ከኑሃሚን ጋር ተቀራርቦ ነበረ። የዛን ሰዓት እንደምትወደው ምናምን እሷም እያወራች ነበር። በጣም ተቀራርቦ ነበር። የዛን ጊዜ ከእሷ ጋር ያለ መልሶ ከአምራን ጋር ስለታረቀ ከዚህ በኋላ የሱ መሆን የለባትም። ስለዚህ የዳጊ ናት ብዬ ነው የማስበው። እኔ ድራማው እንደዛ ቢሆን ይጣፍጣል ብዬ አስባለሁ። ግን እንደዚህ በቀላሉ ያንዳቸው አትሆንም። መዓት ጦርነት አለ። አሁን ደግሞ ይሄ እውነታ ከወጣ አቶ ናሆም ግልብጥ ይላል ወደ ኑሃሚን። ከዛ በኋላ ሁለት ወንድማማቾች ደግሞ በአንዷ ሴት ያዝበለው ወደዛ እያመራ ነው ነገሩ። ከባድ ነው። ግን እኔ እኮ ማለት ነው እቺ ማነች ቆይ በደንብ ለበራት ዝኑ በጣም ከባድ አይነት የሆነች እናት ነች። ትወደዋለች። ዳጊ የምትወደው አይመስልም ነበር፣ ግን በጣም እንደምትወደው አውቄያለሁ። እንደውም ከሌሎቹ ይልቅ ዳጊን በጣም የምትወደው ይመስለኛል። የምሬን ነው የምላችሁ። ከሌሎቹ ልጆቿ ይልቅ ዳጊ በጣም የምትወደው ይመስለኛል። እና እሱን ደግሞ መውደድ ብቻ ሳይሆን በጣም የምታምነው ይመስለኛል። እንደዛ ነው እየተሰማኝ ያለው እና ድራማው ወደዛ እየሄደ ነው። እና እስኪ እንግዲህ ያለውን ነገር በደንብ የምናይ ይሆናል። እናንተ ምን የሚፈጠር ይመስላችኋል? በቀጣይ ክፍል እስኪ ኮሜንት ላይ አስቀምጡ። አቶ ናሆም አሻፈረኝ ብሎ እንግዲህ ሽምግልናውን በራሴ እልካለሁ ብሏል። ድርጅቱንም ትቼ ከዜሮ እንጀምራለን ብሏል። አምራን ደግሞ ይህንን ነገር አትፈለግም። ምክንያቱም እሷ የምትፈልገው ንብረት ነው። እና እንዴት ሊሆን ይችላል ነው የሽምግልና ጉዳይ እንዴት ሊሆን ይችላል? ናሆም ይልካል ወይስ አይልክም? ምን ታስባላችሁ? ያው እንግዲህ እኔ አንድ የምነግራችሁ ነገር እንደማይልክ ነው የሚሰማኝ። ወይ እውነቱን ያውቃል ወይ ደግሞ ቤተሰቦቹን ያዳምጣል። ብቻ የሆነ ነገር ይፈጠራል ብዬ ነው የማስበው። ሌላ የተለየ ነገር ይኖራል ብዬ እኔ አላስብም። ደግሞ ኑሃሚንና እናቱ ስታወራ ወይም ዝናሽ መኪና ሲያወሩ ኑሃሚን ወጥታ ስትሄድ አቶ ናሆም አይቷል አይደለ? ከሩቁ አስተውላችሁ ከሆነ እና የሆነ ነገር እንደሚኖር ይሰማኛል። በእርግጥ ያው አምራን ይህንን ነገር አታዳምጥም ማለት ያለ ገንዘብ ቤተሰቡን ሀብት ትቶ እዛ ቤት መግባቱን ትቶ ተከራይተው አብረን እንኑር ምናምን አትሰማም። ምክንያቱም ብዙ ነገር ነው የከሸፈባት። እሷ አሁን ልጇ የለም ወይም ደግሞ የጸነሰችው ልጅ የለም። እንደገና ደግሞ ገንዘብ ከሌለ ወራሽ ካልሆነች ምንድነው ትርጉሙ ነው? ገብቷቸዋል አይደለም? ድርጅቱን ለቆ ቤቱንም ለቆ ከወጣ ባዶ ነው የሚሆነው። ስለዚህ የምትወርሰው ነገር የለም፣ የምትካፈለው ነገር አይኖርም። ገብቷቸዋል አይደለ? በባዶ እሷን ካገባ የሆነ ሰዓት ላይ መታወቁ አይቀርም። ካገባች እሷ እኮ አሁን አላማዋ አግብታ ከዛ በኋላ ጽንሱ እንደሌለ ይታወቃል። ሰው ይቅርታ ጠይቃ ይቅርታ ካደረገላት አብራ ትኖራለች፣ አለበለዚያ ንብረት ተካፍላ ትወጣለች። እሷ ያቺን ነው የምትፈልገው። ገብቷቸዋል። እና ይቺ ነገር እንድትሳካ ደግሞ አምራን ምንድነው ማድረግ ያለባት? ከቤተሰብ ጋር አስማምታ ንብረቱ በሱ እጅ እንዳለ ድርጅቱን በሱ እጅ እንዳለ ዘልቃ መግባት የምትፈልገው። ገብቷቸዋል አይደለ? ለምሳሌ ናሆም ሽማግሌ ልኮ ቤተሰብ ባልፈቀደበት ጉዳይ ላይ ቢያገባና ቢወጣ ቤተሰብ ጋር መታውን ልካፈል ብትል የቤተሰቡ ሀብት አለ የሱ ተካፋይ ነውና ከሱ ልካፈል ብትል ማንም አይሰማትም። ምክንያቱም ቤተሰብ አልፈቀደውም፣ ትዳሩ ቤተሰብ አልተገኘበትም። የራሱ ምርጫ ነው። ከቤተሰብ ፍቃድ ውጭ ነው። አጭበርባሪ እንደሆነች ይታወቃል። ባሏን ትቀራለች ማለት ነው። ስለዚህ ይሄ እንዲሆን ደግሞ እሷ አታደርግም። ገብቷችኋል አላቸው የፈለጉት ነገር እና እንደዚ አይነት ነገር ነው የሚፈጠረው። ሌላ የተለየ ነገር አለ ብዬ አላስብም። እናንተ የምታስቡት ነገር እስኪ ኮሜንት ላይ ካለ አስቀምጡልኝ። በቀጣይ ክፍል ኑሃሚን እና ዳጊ አብረው ይሆናሉ ብዬ አስባለሁ። አብረው ይሆናሉ ማለት የራሳቸው የሆነ ጊዜ ይኖራቸዋል ብዬ አስባለሁ። ምክንያቱም ዳጊ ስለተመታ ኑሃሚን እሱን እንትን ለማለት የሆነ ከእሱ ጋር ጊዜ ማሳለፍ አይነት ነገር ሊፈጠር ይችላል ብዬ አስባለሁ። ብቻ አሪፍ ነው። ቤት ደግሞ የሉም አለሌዎቹ የሉም። አቶ ተሰማ ቤት ማለት ነው። አለሌዎቹ የሉም። እንግዲህ እስኪ በቀጣይ ክፍል እነሱም የሆነ ስትራቴጂ የሆነ እቅድ ሰርተው ምናምን ተዘጋጅቶ ይመጣሉ ብዬ ነው የማስበው።
ን ወደ አማከለች ስንመለስ ወይኔ ይቅርታ ይኔ እናት ኤሚ ነው ለካ አማከለችን ወደ ኤሚ ቀይረሻታል። ኤሚ የሚዬ እና አጅሬው የሉም። ምናልባት በቀጣይ ክፍል ላይ የምናያቸው ይሆናል። እነሱንም አዲስ ነገር እንጠብቃለን። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፋችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። መልካም ጊዜ። ፒስ። ዳጊ እኮ ትለያለህ ስል በምክንያት ነው። ምንም ነገር አያመዝን። ኑሐሚንና ክብሮ ምን ይዤ ነው ክብሮ ልበል እንጂ እዚህ ላይ ያለውን ስም ከጠራው አምራን ትሰማለች እንዴ? ናሆም ካልኩ አምራን ራሷን ነው በቃ ራሷን ነው እንትን ምትለው እንዴ? በዚህማ ሄደን ደግሞ የምትመጣበት ቦታ ሄደን ሻርፕ የሆነ ቦታ ላይ ነው በቃ ከች ምትል ከች። ግን ምን አስበው ነው ጋይስ? ምን አስበው ናሆምና ኑሐሚን ምንድን ነው ያስቡት? እቅዳቸው ምንድን ነው? አላማቸው ምንድን ነው? ሀሳባቸው ምንድን ነው? አስረዱኝ፣ አልገባኝም። እንዴ ሽማግሌ ላከ ሰውዬ እንዴት ነው ነገሩ? እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። እንደ እውነቱ ኑሐሚን በትናንትናው ክፍል ከዚህ ቀደም ሪቪው ያሳደርግ ያወራኋችሁን ነገር ነው ያየ ነው። ባለትዳር ሆናችሁ ፍቅረኛ ሆናችሁ በጣም የምትቀርቡ ሰው ካለ ማለትም ከፍቅረኛችሁ ውጭ ወይም ደግሞ ከትዳር አጋራችሁ ውጭ በጣም የምትቀራረቡ፣ በጣም የምትተሳሰቡ፣ በጣም አብራችሁ የምትጫወቱ ምናምን ሰው ካለ የመሳሳት እድላችሁ በጣም ከፍተኛ ነው ብዬ ተናግሬ ነበረ። ብዙ ትዳሮች የሚፈርሱት እንደዚህ ነው ብዬ ተናግሬ ያለው። በተለይ ደግሞ ባል ወይም ሚስት በስራ ምክንያት ካሉበት አካባቢ ራቅ ብሎ የሚኖሩ ከሆነ ወይም ደግሞ ባልና ሚስት ተለያይቶ የሚኖሩ ከሆነ፣ ፍቅረኛሞች ተለያይቶ የሚኖሩ ከሆነ፣ ያው በረጅም ጊዜ አንድ የሚገናኙ ከሆነ ይሄ በስራ ምክንያት ማለት ነው። ገብቷቸዋል አይደለ? ወይ ውጭ ሊሆን ይችላል። ለምሳሌ ሹፌር ከሆነ የፊልድ ሹፌር ከሆነ ሳምንት ቆይቶ ወር ቆይቶ ሊሆን ይችላል የሚመጣው። ከሀገር ውጭ የሚሰሩ ከሆኑ ደግሞ በ6 ወር ወይም ደግሞ በአመት ሊሆን ይችላል የሚገናኙት። እንደዚህ አይነት ክፍተት ካለ ልክ እንደ ኑሐሚን እና ልክ እንደ ናሆም የሚቀራረቡ ከሆነ ለምሳሌ ናሆም ሚስት አለችው አይደለ? ከሚስቱ ውጭ ልክ እንደዚህ እንደ ኑሐሚን የሚቀርባት በስራ ሊሆን ይችላል በተለያዩ አጋጣሚ ሊሆን ይችላል እንደሚቀራረቡ ከሆነ የመሳሳት እድላችሁ በጣም ሀይ ነው ብዬ ተናግሬያለሁ። እና ያንን ነገር ስላሳያችሁ ቴንክ ዩ ሶ ማች። ቢግ ላቭ ኤንድ ቢግ ሪስፔክት አለኝ። እንደ እውነቱ ጨዋቴ ያፍርቷል። በጣም ጥንቃቄ ማድረግ አለባችሁ ብዬ አውርቻለሁ። በተለይ ደግሞ እንደዚህ ተለያይታችሁ የምትኖሩ ከሆነ ከባላችሁ ውጭ ሌላ ወይም ደግሞ ተቃራኒ ጾታ የባላችሁ ጓደኛ ሊሆን ይችላል፣ ሌላም ሊሆን ይችላል። ወንዶችን በተለየ ሁኔታ ባታወሩ ባትቀርቡ ምናምን በጣም አሪፍ ነው ብዬ ተናግሬያለሁ። በዚሁ አያይዤ ደግሞ ያነሳውላችሁ ስለ ኤክሳችሁ ወይም ደግሞ ከዚህ ቀደም ወይም የመጀመሪያ ፍቅረኛችሁ ምናምን ጋር እንደዚህ የምታወሩ ከሆነ የምትቀራረቡ ከሆነ እንደዚህ አይነት ነገር ይፈጠራል ብዬ አውርቻለሁ። ያንን ነገር በአንድ ላይ አይተናል። ጥንቃቄ አድርጉ ብያችኋለሁ ማለት ነው። ከዚህ ቀደም ትዝ ካላችሁ ደግሞ የምታገቡትን ሴት ምረጡ ብዬም አውርቻለሁ። ከቻላችሁ ደግሞ ሴቶች ክብራችሁን ጠብቃችሁ እስከ ትዳራችሁ ድረስ ራሳችሁን ጠብቁ ብዬ ተናግሬያለሁ ብዙ ጊዜ። ምክንያቱም ወንድ ልጅ ማግባት የሚፈልገው ልጃገረድ ነው። ከማንም ወንድ ጋር ፍቅር ያልጀመረች ከዚህ ቀደም ሌላ ግንኙነት የሌላትን ሴት ነው ማግባት የሚፈልገው ብዬ ብዙ ነገር አውርቻለሁ እና ያንን ነገር ጭብጥ አድርገው ይኸው አምጥተውልናል ማለት ነው። ቴንክ ዩ ሶ ማች። ከዛ ውጭ ዳግም አንድ ነገር ላይ ደርሷል። እኔ ከዚህ ቀደም ብያቸዋለሁ። ኑሐሚን ተከታታይ ድራማ የሚመቸኝ ነገሮች አያሉ በቃ ይቺ ያደረች ቆሎ አትቆረጥምም ምናምን የሚባል ተረት አለ። ለምን እንደሚጠቀሙት አላውቅም፣ ግን ይኸው ትዝ አለኝ እና እሱ ነገር አለ። በቃ ይሄ ማሳደር የለም። በቃ ኑሐሚን ላይ የሆነ ነገር ተገኛ ይያዛል። ገብቷቸዋል አይደለ? አሁን ለምሳሌ ኤደን ገና በመቀጠሯ ቀን ወይም ደግሞ ዛሬ በምትቀጠርበት ቀን ይኸው እጅ ከፍንጅ ያዘቻቸው። አሁን ሌላ ድራማ ላይ ቢሆን ይሄን ነገር የምታዩት ተቀጥራ ከአንድ ሳምንት በኋላ ምናምን ቀስ በቀስ እያለ ልደርስባቸው ስትል የሆነ ነገር ሊፈጠር ስትል ገብቷቸዋል አይደለ? በቃ ልክ ልደርስ ስትል ታልፍና በሆነ ቀን ልክ እንደዚህ አይነት ነገር ይፈጠራል። እዚህ ላይ ግን በቃ እጅ ከፍንጅ ነው ጋይስ፣ ቀጥታ ነው እጅ ከፍንጅ እና በጣም ተመችቶኛል። በዛ በኩል ዳጊም እጅ ከፍንጅ ይዟታል አምራንን፣ በጣም ተመችቶኛል። በዚህ ምክንያት ከናሆም ጋር ይጣላሉ ወይስ ደግሞ በደንብ
ይተሳሰባሉ፣ ይዋደዳሉ። ምን ታስባላችሁ? ያው ዳጊ ይህንን ነገር ለናሆም ከነገረ ናሆም ሊያጣላኝ ነው ጭራሽ ብሎ ምናምን ሌላ ነገር ውስጥ ነው የሚገባው። ይቀበሏል ብዬ አላስብም። ምክንያቱም እንደምታዩት ነው አይዋደዱም ሁለቱና እንደዛ አይነት ነገር ይፈጠራል ብዬ ነው ማስበው። ግን የሆነ ማስረጃ ያገኛል ብዬ አስባለሁ። ዳጊ ይህችን ልጅ ይከታተላታል ብዬ ነው ማስበው። ምክንያቱም አሁን በሀሳብ ተመልሶ ስለሷ ሲያስብ ነበር አይደለ? ይሄ ማለት ደግሞ ምን እያደረገ እንደሆነ ኤርሚ ምን እያደረገ እንደሆነ ኤርሚያስ ምን እያደረገ እንደሆነ ኑሐሚን ምን እያደረገች እንደሆነ ያለውን ነገር ለማጣራት ይጥራል ማለት ነው። ስለዚህ እውነታው ላይ ይደርሳል የሚል ሀሳብ ነው ያለኝ። እናንተ የምታስቡትን ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ምናልባት ይህንን ነገር ለኑሐሚን ሊነግራት ይችላል። ዳጊ እንደዚህ እኮ ምናምን ብሎ ሊያወራ ይችላል። ካወራ ያው ነገሮች ቀለል ይላሉ። ምክንያቱም ኑሐሚን ከዚህ ቀደም ያለውን ነገር በደንብ ስለምታውቅ ማለት ነው። ወደ እራቱ ስንመጣ እራት ላይ የተፈጠረው ነገር አሪፍ ነበረ። ከሌሎቹ እራት የተሻለ እራት ነበር አለ። ሰብሰብ ብሎ ብዙ የሚረባብሽ ነገር አላየንም። ደስ የሚል አይነት ነገር ነበረ ያየ ነው። ቤትም ወይም ደግሞ እነ ኑሐሚን ጋም ያለው ነገር አሪፍ ነበረ። ቤት ሆና ሲደዋወሉ ያለችዋ ነገር ከዳጊ ጋር ማለት ነው። እሷ ነገር ተመችታኛለች። ከኤደን ጋም ሲያወሩ የነበረው ነገር አሪፍ ነው። ግን ኤደንን አያችኋት አይደለ? ምን ያህል ምስጥ እንደሆነች። እኔ የምለው እቺ ሴትዮ መች ነው የምትስተካከለው? መቼ ነው ስነስርዓቷን የምትይዘው? ኧረ ኤደንን የሆነ መላበሏት። የምሬ ነው የምላችሁ መላበሏት። ወደ ወይዘሮ ዝናሽ ስንመጣ ወይዘሮ ዝናሽ ደግሞ ቀጥላለች። ነው እንደው ተመስገን ውሽማ ወጥቶላታል። እኔ እኮ በቃ ወንዶች የምሬ ነው ራሳችሁን በደንብ የሆነ ጎረምሳ ቤት ከመጣ ቼክ አድርጉ በደንብ። የምሬን እኮ ባሏን ሌላኛው ባሏ ማለት ውሽማ ነው የሚባለው ይሄኛው ውሽማዋን አምጥታ ቤት አስቀምጣ። አስቡት እንግዲህ አቶ ሌኩን ይህን ሁሉን ነገር አያውቅም። ብቻ ከባድ ነው። መውጣቱ አሪፍ ነው፣ እኔ ተመችቶኛል። ግን ወጥቶ ዝም ብሎ ይቀመጣል ብዬ አላስብም። በጣም አይነት ከባድ የሆነ አይነት ሰው ነው እና የሆነ ድራማ ይሰራል ብዬ ነው ማስበው። ወይ ገንዘብ ይቀባበላል ወይ የሆነ ነገር ይፈጠራል ብዬ አስባለሁ። እስኪ እናየዋለን በቀጣይ ክፍል። ወደ አማከለች ልምጣ። ኤሚ ይቅርታ፣ ኤሚ እና ኤርሚ እርስ በርሳቸው ተግባብተዋል። እንግዲህ ያው ኤርሚ ማለብ ነው ስራው። ወደድኩሽ ፈለጥኩሽ እያለ ማለብ ነው። እስኪ እንግዲህ እናያለን ያለውን ነገር አብረን። እናንተ የሚጨምሩልኝ ነገር ካለ ሀሳብ ካለ ኮሜንት ላይ ጨምሩልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። እኔ በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ሁኔታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። በቀጣይ ክፍል እንገናኛለን። ፒስ። እኔ የምለው አምራን መቼ ነው የሚሳካላት? ኧረ አምራን መቼ ነው የሚሳካልሽ? አሁንም ረበስም ከኑሐሚን የሚመች ነገር ምን ታውቃላችሁ? በቃ ነገሮችን ቶሎ አክቲቭ ነው በቃ የሆነ ነገር ከተፈጠረ ተደራርቦ በቃ የሆነ ነገር ይፈጠራል። በቃ ይህ ምንድን የሚባለው የሆነ መከራ ካለ ሌላ መከራ፣ የሆነ ፈተና ካለ ሌላ ፈተና እንደሚደራረቡ ይሄ ትክክለኛ ህይወት ላይ ወይም ደግሞ ኖርማል ናቹራል ህይወት ላይ ስንኖር የሚያጋጥመን ቻሌንጅ አለ። በቃ ያንን ቻሌንጅ ነው የሚያሳዩ። የሚቆይ ነገር የለውም ጋይዝ። እንደዚህ አይነት ነገር እኮ በቃ ቀስ ተብሎ ሰው አንጠልጥሎ በስመ አብ ከባድ ነው። በቃ በአንድ ይኸው ከች እጅ ከፍንጅ ሌላ ፈተና። አይ አምራን ምን ይሻልሻል? ስቃይሽ በዛ እኮ የኔ እናት። እንዴት ናችሁ? ውድ ኑሐሚን ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። እንግዲህ እያጭበረበራችሁ የሰው ፍቅረኛ ሆናችሁ ያላችሁ ሰዎች ይሄ ቀን እንደሚመጣ አስቡ። እሺ በቃ በእያንዳንዱ ሰከንድ እየተሳቀቃችሁ እንደምትኖሩ፣ በዚህ መሳቀቅ፣ በዛ በኩልም መሳቀቅ፣ ኧረ በፊት ለፊትም በኋላም በጀርባም መሳቀቅ፣ በቃ 24 ሰዓት መሳቀቅ። ከእንደዚህ አይነት ኑሮ እንደ ፈጣሪ ይጠብቃችሁ። ሌላ ምን አባት ሄዳለሁ። እኔ አሁን እንዲሳቀቅ የምፈልገው ዝናሽ በቃ ዝናሽ መሳቀቅ አለባት። በቃ የምሬን ነው። የዝናሽ ባለቤት እኮ 2 ነው ታውቃላችሁ አይደለ? የዳጊ አባት አለ፣ እንዲሁም ደግሞ አቶ ዴኩን አለ። ኧረ በስመ አብ ከባድ ነው። ለዛውም 2 ባል 1 ቤት ውስጥ ቁጭ ማለት ነው። ያው ባለፈው ክፍል ተናግሬያለሁ። ወንዶች ስታገቡ ተጠንቀቁ እያለሁ፣ ሴቶችም እንደዛው። ነገር ግን ወንዶች በጣም ጥንቃቄ አድርጉ። ትዳር ውስጥ ስትገቡ ነገሮችን በቀላሉ አትቀይሩም። ወይም ደግሞ ልጅ ሊመጣ ይችላል፣ ብዙ ነገር ይመጣል እና ከዛ በኋላ እንትን ስትሉ ለልጆቻችሁ ያለው ነገር በጣም ያስጠላል እና በጣም ጥንቃቄ አድርጉ። ከዚህ ቀደም ተናግሬዋለሁ። በጣም ብዙ ሰው የሰው ነው የሚያሳድገው የራሱን ልጅ አይደለም የሚል ነገር ሶሻል ሚዲያ ላይ ሲንቀሳቀስ አይቼ ብያችሁ ነበር እና ይሄ ነገር ያለ ነው ጋይስ፣ ያለ ነው። አብዛኛው ሰው እንደዛ ነው እና
ጥንቃቄ አድርጉ። ለትዳር ደግሞ ወንዶች ለትዳር ደግሞ ሴት ልጅ ስትመርጡ መምረጥ ያለባችሁ ከማንም ጋር ሪሌሽንሺፕ ያልጀመረች ምንም አይነት ግንኙነት ያልጀመረች ምናልባት ሪሌሽንሺፕ ጀምራ ሊሆን ይችላል፣ ግን ከዛ ሰው ጋር ምንም አይነት ይሄ የስጋዊ መነካካት ምናምን ያልተነካች አለ አይደለ? በቃ ልጃገረድ ነው የሚባለው በእኛ ቋንቋ ልጃገረድ ነው ማግባት ያለባችሁ። ከምሬ ነው የምላችሁ። ይሄ እንትን ያለ እዚህ እዛ እንደ ፌንጣ ዘለል የሚለውን ካገባ ዘመን ሙሉ መቃጠል ነው። የምሬ ነው መቃጠል ነው። እንደዚህ ስላችሁ ደግሞ ከባለፈው ህይወቱ ተምሮ የማይስተካከል ሰው የለም እያልኳችሁ አይደለም። እሺ የሚስተካከሉ ሰዎች አሉ። በጣም መጥፎ ህይወት ውስጥ የነበሩ ለምሳሌ በጣም መጥፎ ህይወት ውስጥ ነበርኩ። ፈልጌ ሳይሆን ሳልፈልግ የገባሁበት ህይወት ነበረ። አሁን ከዛ ህይወት ወጥቻለሁ። እግዚአብሔር ይመስገን። ይወጣል አይወጣም ማለት አይደለም። እንደዚህ ስላችሁ ራሴን ጻድቅ አድርጌ ወይም ደግሞ አንዱ ጻድቅ ይሁን አንዱ እንትን ምናምን ሳይሆን በጣም ሪስኪ ነው። በጣም ከምላችሁ በላይ ሴት ልጅ የመጀመሪያውን ፍቅረኛ በቃ አትረሳም ማለት ይችላሉ። አብዛኛዎቹ አይረሱም ቶሎ። በቃ ይሄ ምንድን ነው የሚባለው አክቲቭ ነው። በቃ እነሱ ላይ ካየችው ታስታውሰዋለች። ከአንተ ጋር የምታደርገው ነገር የድሮ ፍቅረኛዋን ሊያስታውሳት ይችላል። የምትሰጣት ስጦታ የድሮ ፍቅረኛዋን ሊያስታውሳት ይችላል ምናምን። ደግሞ የመጀመሪያዋ ከሆነና በጣም የምታፈቅረው ከሆነ አስቸጋሪ ነው የሚሆነው። አንድ እሱ ነገር ስላለ ነው። ሁለተኛ ደግሞ ሴት ልጅ ከዚህ ወደዛ መዝለል ከጀመረች ወይም ደግሞ ከብዙ ወንዶች ጋር ግንኙነት ካደረገችና እንደዚህ አይነት ህይወት ውስጥ ከገባች አንድ ሰው ጋር የመቆየት ቻንሷ በጣም ዝቅተኛ ነው። የምሬን ነው የምላችሁ። አናሳ ነው። በቃ ሌላ እንትን ትፈልጋለች። ገብቷችኋል አይደለ? ከአንተ የተሻለ ትሪት የሚያደርጋ ካገኘች ሽብለል የማትልበት ምንም አይነት ምክንያት የለውም። እና ስታገቡ በቃ ትክክለኛው ሰው አግቡ። ያው እንግዲህ ሰጪ ፈጣሪ ነው፣ ግን ጸሎት አድርጉ ምናምን። ከዛ በኋላ እናንተ የራሳችሁን ደግሞ እንትን መውሰድ አለባችሁ ብዬ አስባለሁ። ከዚህ ቀደም አንስቼዋለሁ። ይህን ነገር በተደጋጋሚ የሚለው ለሁላችሁ ነው፣ ለሴቶችም ለወንዶችም ነው። ሴቶችም በዚህ ነገር እየተማራችሁ ወንዶች ልጃገረድ አግቡ ስል ሴቶች ልጃገረድ መሆን አለባችሁ ማለት ነው። ክብራችሁን ጠብቁ እያልኳችሁ ነው በተዘዋዋሪ። የትኛውንም ወንድ ልጅ ጠይቁ። ለምሳሌ ምንም አይነት ድሩዬ የሆነ ከብዙ ሰዎች ጋር ምናምን እንትን ያደረገ ሊሆን ይችላል። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁት፣ ለትዳር ምን አይነት ሴት ትፈልጋለህ ብላችሁ ብትጠይቁት ቆንጆ የሆነች አይላችሁ። ማንም ወንድ ያልደረሰባት ምንም አይነት ግንኙነት ያልጀመረች ጨዋ የቤተ ክርስቲያን ሰው እያለ ነው የሚዘረዘርላችሁ። የምሬ ነው የምላችሁ። ቁም ነገር ጠይቁ። ከዚህ ቀደም ብያቸዋል። ወንድማችሁን አካባቢ ላይ ያለው ወንድ ምናምን ጠይቁ ምን አይነት ሰው እንደሚፈልግ ለትዳር ለጓደኛ ምን አይነት ሰው ነው የምፈልገው ካላችሁ ቆንጆ ቀበጥ ምናምን ሊላችሁ ይችላል። ራሳችሁን ቼክ አድርጉ ነው። ከዚህ ቀደም ተናግሬያለሁ። ሴት ልጅ አንዴ ክብሯን ካስረከበች ወይም ደግሞ አንዴ ክብሯን እንትን ካለች ብዙ ነገር ነው የሚቀንስላት ወይም ደግሞ ብዙ ነገር ነው የሚቀንስባት። የምሬ ነው የምላችሁ። ኮንፊደንሷ ሁሉ ይወርዳል ከዛ በኋላ። ገብቷችኋል? በቃ ይሄ የምትኮራበት ነገር የለውም። በቃ በማንነቷ የምትኮራበት ነገር ያንሳል። የሆነ እንትንሽ ይቀንሳል ያ ነገር ሲሄድ። ለምን እንደሆነ ታውቃላችሁ? አንድ ወንድ ልጅ ምንም ያህል ቅድም እንዳልኳችሁ ምንም ያህል እንትን ቢያደርግ ማንም ያነካትን ሴት ነው ማግባት የሚፈልገው። ገብቷችኋል? አሁን ለምሳሌ ከብዙ ሰው ጋር እንትን ያደረገች ወይም ደግሞ ከብዙ ሰው ጋር ጓደኛ ሆና እየተፋታች ከብዙ ሰው ጋር ግንኙነት ያላትን ሴት አግብተ የሆነ ቦታ አራት እየበላችሁ አብራችሁ አንዱ እዛ ጋር ከጎናችሁ ቁጭ ብሎ እኔ እኮ አውቃታለሁ እኔ አውቃት ነበር እኮ ጓደኛዬ ነበረች